እና ዘና ፈታ ብሉልኝ ይመቻችሁ ወደ ሀገሬ ልጆች። እና ይሄንን ሳይ እኔ እውነት ለመናገር ልቤ ነው የሚያዝነው። ብዙ ነገር አስባለሁ። እዚህ ስደት ላይ ያያችሁ ሰው ከተለያየ ቦታ መጥቶ ተሰብስቦ በሰላም በቃ እዩት እንግዲህ ሁሉም ጓደኛ ለጓደኛ ቤተሰብ ለቤተሰብ ልጆችም አሉ ተሰብስቦ መጥተው ይጫወታሉ። በቃ አለቀ። ምንም ጠብ የለ፣ ዘረኝነት የለ፣ ክፋት የለ። ኢትዮጵያ ውስጥስ ምን እየተደረገ ነው ያለው? ለምንድን ነው ኢትዮጵያ ውስጥ ሰው በነጻነት ወጥቶ የማይገባው? መቼ ነው ይብቃ የሚለን? እኛስ ሀገራችን ገብተን በነጻነት ወጥተን ከዘመድ ከቤተሰብ ጋር ሀገራችንን አክብረን በፍቅር የምንኖረው መቼ ነው? ሰበር ዜና ላይ መቼ ነው ጥሩ ነገር የምንሰማው? ይሄው በኢትዮጵያ ውስጥ እንደዚህ ጥሩ ነገር ወጥተው ተሰብስበው እንደዚህ ጥሩ ነገር አከበሩ የሚል ነገር መቼ ነው የምናየው? እና ሁላችሁም ዱዓ ጸሎት አድርጉ፣ ሀገራችንን ሰላም ያርግልን። እና አሁን ርጭቱ ሊጀመር ነው። ወደ ላይ እገባለሁ ማለት ነው። እና ሰላማችሁ ይብዛ፣ አብሽሩልኝ። ሰንደቅ ዓላማ ዘፈናቸው እየተዘፈነ ነው። We stand on guard for thee, raised and white. Oh, yeah, as a dream. Oh, Canada, we stand on guard for thee. Oh, Canada, we stand on guard for thee. Hey! እንዴት ነው ድምፅ? ጉድ ድምፅ እኮ አለ። እናንጎራጉር ነበር ድሮ የታለ ርጭቱ? አፈንዱት እንግዲህ። ይኸው ጀመረ። ይታያል። ዋው! ይታያል። ንገሩኝ። በደንብ ይታያል። ጻፉልኝ። በኮመንት ጻፉልኝ። ይታያል። ዋው!
ያምራል። እንዴት ነው? ኮመንት ስጡ። ከዚህ ስጨርስ እኔም ቤት ሄጄ አንድ ሁለት አፈነዳለሁ። ዋው 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 ዋው! ሼር አርጉ። ዋው! Wow! 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 ይገርማል። እንዴት ነው? ወደዳችሁት? ኮመንት ጻፉ። ወደዳችሁት? ዋው! ዋው!
Going straight there. Wow! Whoa! Thank you. ነበረ እዩት እንግዲህ ይኸው አይ ጨለማ ነው ተበላው ማለት ነው። አይ ማን ስልክ ያዝልኝ? ቆይ አንድ ቀርታኛለች፣ እሷን ላፈንዳት። ርጭት እያፈነዳን ነው ጓሮ ላይ እንግዲህ ይኸው ይዩት። ኦ በቃ አለቀ። ብቻዬን እንዴት ላርግ? አልሆናል። አይ በቃ ተውት። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ውድ ሀገሬ ልጆች፣ አሁን ነክቷል ፀሐይ። በጣም ደስ ይላል። ይሄ እንጆሪ ነው። እንደ ኢትዮጵያ አይነት እንጆሪ ሲበስል ዋው በጣም ይጣፍጣል፣ ያምራል። ማታ እንግዲህ ርጭት ሲፈነዳ ነበረ፣ አሳይቻለሁ። ቪዲዮውን አሁን እለቀዋለሁ። ይሄ ማታ እኔ እዚህ ያፈነዳሁት ነው ርጭት። ካሜራ የሚይዝልኝ ሰው ጠፍቶ ጨለማ ነበር እና እዚህ ላይቭ ገብቼ ካሜራውን እዚህ አስደግፌው በቃ ወደ ላይ ሲረጭ ሰማዩ ላይ በጨለማ በጣም ነው የሚያምረው። 3 ብቻ ነበር የገዛሁት እና የሚቀርጽልኝ ሰው የሚይዝልኝ ሰው ካሜራ ጠፍቶ በደንብ አልቀረጸልኝም ማለት ነው። እና ባህላቸው ነበር፣ ያው በጥሩ ሁኔታ ተከብሯል። ግን እንደ ኢትዮጵያ የሚሆን የለም፣ እንደ ኢትዮጵያ የሚሆን የለም። ጥቁር አበባ አይታችሁ ታውቃላችሁ? ይሄ ጥቁር አበባ በጣም ነው የሚያምረው። በጣም ገና ያብባል። እና እንደ ባህል እንደ ኢትዮጵያ የሚሆን የለም እውነት ለመናገር። ሰላም ጠፋ እንጂ። እና እኔ ሀገሬን በጣም ነው የምወደው። ሀገሬ በጣም ደስ ይላል። እና በቃ የተቀረጸውን ቪዲዮ ኢንጆይ አድርጉ፣ ዘና ፈታ በሉበት። እና ይኸው ሰው በሰላም ወጥቶ በቃ ብዙ ሰው ነበረ። መተላለፊያ ቦታ አልነበረም። እና በቃ ጭንቅንቅ ብሎ ነበር ከተማው ሁሉ በቃ እንዳለ በቃ ተዘግቶ ነበረ። ይኸው ሰው ሁሉ ወጥቶ ተጫውቶ በሰላም ወደ ቤቱ ገባ። ኢትዮጵያ ውስጥ ለምን እንደዚህ አይሆንም ነው? ለምን ህዝቡ በሰላም በሀገሩ አይኖርም? እኔ ሁሌ በቃ ምስኪኑ ህዝብ ነው የሚያሳዝነኝ። መሪዎቹ አረመኔዎች የራሳቸው ጉዳይ። እኔ ህዝብና ሀገር ለዘላለም ነው። እነዚህ መሪዎች ይመጡና ነገ ይተካሉ። እና ምን እንደምል አላውቅም። ሁሌ ትዝ የሚለኝ በቃ የሀገር ጉዳይ ነውና ባላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም ያርግልን።